መዝሙረ ዳዊት የሚደግም ሰው ይላል ቆሞ የሚደግም ጸሎቱን መዝሙረ ዳዊትን ቆሞ ዳዊት የሚደግም ሰው ባይኑ ያየውን ሁሉ እግዚአብሔር ይምርለታል ይላል። ባይኑ ያየውን ሁሉ ነው ቆሞ የሚደግም። ተቀምጦ የሚደግም ደግሞ የሥጋ ዘመዶቹን ያስምራል። የሥጋ ዘመዶቹን ከእግዚአብሔር ጋር ያስታርቃል። ታሞ ደግሞ መቆም መቀመጥ ሳይችል ተኝቶ የሚደግም ራሱን ይጠብቃል ያድናል ይላል። ጠባቂው ማን ነው? ጸሎቱ ነው። የዳዊት መዝሙር ጸሎቱ በጣም ተቀባይነት ያለው እግዚአብሔር የወደደው ነቢዩ ዳዊት ልበ አምላክ ይባላልና የአምላክ ልብ በአምላክ ልብ የታሰበው ነገር ሁሉ ለዳዊት ተገልጦለት ስለጸለየ ዳዊት ያለፈውንም የሚመጣውንም ሁሉንም አሟልቶ የጸለየው ጸሎትና የዘመረው መዝሙር ስለሆነ የዳዊት መዝሙር እጅግ ጠቃሚ ነው። በሽተኞችን ይፈውሳል፣ ያድናል። አንዳንድ ጊዜ እንደውም አንዳንድ ሰዎች ሽባ ሲሆኑ መንቀሳቀስ የማይችሉ ሲሆኑ እጃቸው እግራቸው ስንክልክል ሲል አፋቸው ከመናገር ጆሮአቸው ከመስማት ሲከለከል ምን ይደረጋል? መዝሙረ ዳዊት 40 ጊዜ ይዘለቃል። ካህናት ሊቃውንት ይሰበሰቡና ተሰብስበው በበርሚል ውሃ ይሞላል። በሁለት በሶስት በርሚል ውሃ ይሞላል። ከየአድባራት ያሉ ካህናት ሊቃውንት ይሰበሰቡና መዝሙረ ዳዊቱ ይታደላል፣ ለሁሉም ይሰጣል። እና ስንት ጊዜ ይዘለቃል? 40 ጊዜ 40 ጊዜ ይዘለቃል። ያ 40 ጊዜ የዳዊት መዝሙር የተጸለየበት ጸበል ሽባ የሆነውን እጁ እግሩ መንቀሳቀስ የማይችለው አፉ መናገር ጆሮ መስማት የማይችለው ሰው በዚያ ጸበል ሲጠመቅ ወዲያውኑ ይፈወሳል። ወዲያውኑ ይፈወሳል። ዛሬም ይሄ ስራ ይሰራል በታላላቅ ገዳማት አድባራት